ሽቶ አካባቢያችንን ያለንበትን ቦታ ጥሩ መዓዛ ለመስጠት አለባበሳችንን ውብ ለማድረግ ወይም ደግሞ ለማዘነጥ ትኩረት ለመሳብ ከዛም ባለፈ ደግሞ ለራሳችን ለመንፈሳችን ጥሩ ስሜት እንዲሰማን ከማድረግ አንፃር ትልቅ አቅም ያለው የመዋቢያ ግብአት ነው። ታዲያ አሁን በዓለም አቀፍ ደረጃ የሚታወቁ የዲዛይነር ሽቶዎችን በሀገራችን በተመጣጣኝ ዋጋ እየቀመሙ የሚያቀርቡ ድርጅቶች እየተበራከቱ መጥተዋል። ዛሬ በአንዱ የሽቶ አሰራር ምን ይመስላል የሚለውን እየተመለከትን ቆይታ እናደርጋለን። ታይምለስ ሽቶ ይሰኛሉ። እንግዲህ ሽቶ እንዴት እንደሚቀመም ከተቀመመ በኋላ ደግሞ እንዴት ወደ ገበያ እንደሚወጣ አብረን እየተመለከትን ቆይታ እናደርጋለን። አብራችን ቆዩ። ያው ሽቶ ከመጀመሪያም በጣም ወዳለሁ። በጣም የሽቶ ፍቅር አለ። ያው ቆንጆ ሽቶ የሚጠላኝ ነበር፣ ግን ሽቶችን በጣም ወዳለሁ። እዚህ ሀገር ስልጠናው ሽቶ መቀመም ስልጠናው እንደመጣ ሰው ትንሽ ቆይቷል። ቶበር የሚባል ማሰልጠኛ አለ። ከዛ ነው ስልጠናውን ወስጄ ቆንጆ ዲዛይነር ሽቶችን በእኛ እዚሁ የመስራት ፍላጎት ያደረብኝ ማለት ነው። መጀመሪያ ላይ ያው ብዙ ሰው ሽቶ በፋብሪካ ደረጃ የሚሰራ ይመስለዋል እና ያ ነገር ለብዙ ሰዎች ከባድ ይመስላል። እኔም ስልጠናው እስካገኝ ድረስ እንደዛ ይመስለኝ ነበረ። ሽቶ በፋብሪካ ደረጃ ይመስለናል፣ ግን በቀላሉ ቤታችንም እንደዚህ አይነት ስራ ቦታ መስራት እንደምንችል ያው ግንዛቤውን አገኘሁኝ። ያው ሽቶ ስራ ስንጀምር ሴፍቲ ሮል ቢኖረን ጥሩ ነው። ጓንቶች፣ መነጽሮች፣ ምክንያቱም አይናችን እጃችን ላይ አለርጂክ ሊሆኑብን ስለሚችሉ እዚህ ጋር የምንጠቀማቸው አልኮሎች ስላሉ ጥንቃቄ እናደርጋለን። ከዛ በመቀጠል እነዚህ የምታያቸው እንዳሉ ፍሬግራንስ ኦይሎች ናቸው። ታዋቂ ዲዛይነር ሽቶች ናቸው። እንደዚህ ታሽገው ነው የሚመጡት፣ ድፍድፉ ማለት ነው። ዛሬ የምሰራልሽ እንግዲህ ፕራዳ ፓራዶክስ ነው። ፕራዳ ፓራዶክስ በብዙ ሴቶች የምትወደድ ቆንጆ ሽቶ ነች። እኛ ጋር አብረን አሁን እንቀመማታለን። እዚህ ጋር የምንጠቀምባቸው እቃዎች አሉ። በመጀመሪያ 100 ኤምኤል ሽቶ ስለሆነ የምናዘጋጀው ልኬታችንን እንሰራለን። አልኮል እንጨምራለን። አልኮል እንደየመጠኑ ይለያያል አይደል? እንደየፍሬግራንስ ኦይሉ ይለያያል። አንዳንድ ፍሬግራንስ ኦይል በ30% የሚሰራ አለ። አንዳንዱ በ40 በ15 የሚሰሩ አሉ። አሁን አልኮል ተጠቅመናል። ከዚህ በመቀጠል ደግሞ ይሄ ፊክሳቲቭ ነው፣ ማቆያ ነው። የሽቶ ቆይታ እንዲኖረው ማለት ነው። አሁን አብዛኞቹ ሽቶች የኛ ከ8 ሰዓት በላይ ከ12 ሰዓት በላይ 24 ሰዓትም ልብስ ላይ የሚቆዩ ሽቶች አሉ። ያ ምንድነው? በዚህ ፊክሳቲቭ ስለምናደርግበት ነው። ቆይታውን ረጅም ያደርግልናል። አሁን ከዛ በመቀጠል የምንጠቀመው ኦይሉን ነው። ያስገባናቸው እነዚህ ኢንግሪዲየንቶች በደንብ እንዲዋሃዱልን እዚህ ጋር ሚክስ እናደርግበታለን። በቫይብሬት ነው የምናደርገው። ትመጣለች። ከዚህ በኋላ የምናደርገው ምንድነው? ወደ ጠርሙሱ ነው የምናስገባው። አቀላቅለን ምንድነው የምናደርገው? በደንብ ፕሬስ አድርገን መዘጋት አለበት። የራሱ መዝጊያ ያለው በዛ እንዘጋለን። ቆንጆ ሽታ ነው ያላቸው። እነዚህ አሁን ከ8 ሰዓት በላይ ይቆያሉ። እዚህ ጋር ስሙን የሚገልጽና የኛን ብራንድ የሚገልጽ ስቲከሮች እንለጥፍበታለን። ከዚህ በኋላ ሽቶውን ኔምታግ እንደዚህ ከለጠፍን በኋላ ከዚህ በኋላ ነው ወደ ገበያ የምናቀርበው። እኛም አላማችን ምንድነው? ይሄ ዲዛይነር ኦሪጂናል ሽቶችን ብዙ ብር አውጥተው መግዛት ለማይችሉ ሰዎች አፎርደብል በሆነ ዋጋ ማቅረብ ነው። ያ ልዩነት አለው። ለተጠቃሚው በጣም ቆንጆ ነገር ነው። በጣም ብዙ አማራጮች ቆንጆ ሽቶችን ማግኘት ሁሉም ሰው ይፈልጋል።
ያንን ነው እያደረግን ያለነው። እንደ ሌሎቹ ታዋቂ እንደሆኑት እንደነ አርማኒ እንደነ ጉቺ የራሳችንን ሴንት ክሬት ማድረግ ፈልጋለሁ። በእኔ ስም የሚሰየም የራሴን ሴንት እንደዛ ክሬት አደርጋለሁ። ከዚህ በፊት 2 ወስጃለሁ። በጣም ቆንጆ ናቸው ሽቶቹ፣ ብዙ ሰዓት ይቆያሉ እና ይሄ ትልልቅ ፕራይስ ያላቸው ሽቶች አሉ አይደለ? እነሱን እዚህ በተመጣጣኝና አፎርደብል በሆነ ዋጋዎች እዚህ ብዙ ጊዜ ወስጃለሁ። ከሚፈልጉት ተነስተው ነው ሽቶ ክሬት የሚያደርጉት። ያ ደግሞ የራስ ጥረት ነው፣ የራስ ፍላጎት እና ያ ደግሞ ሀገራችን ላይ ብዙ አማራጮች አሉ። እንዳልኩሽም አሁን ከሮዝመሪ የሚወሰዱ ኖቶች አሉ። ከላቬንደር ከባህር ዛፍ ምናምን ከምንላቸው የተፈጥሮ እንትኖች የሚወሰዱ አሉ። እነሱ ደግሞ እኛ ሀገር ጥሩ አማራጭ ስላሉ ያው የራስ ጥረት ከዛ ባለፈ ደግሞ ስልጠናዎች ቢኖሩ ጥሩ ነገር ነው። ላይ ብዙ ያየሻት ነው የምትሰራልሽ። ያላቸውንም ቆይታ ሞክሬ እንዳያቸው በጣም ቆንጆ ናቸው። ከ8 ሰዓት በላይ ይቆያሉ። በጣም ሎንግ ላስቲንግ ናቸው። በጣም አሪፍ ነው። ራሳቸውን ብራንድ ወደፊት ያው ያመርታሉ ብዬ አስባለሁ። ብዙ ጊዜ እኛ የውጭ ነገሮችን ነው ፎሎ የምናደርገው፣ ግን ከተሰራ በሀገራችን ስም ሀገራችን ላይ ቢሰራና ብናበረታታቸው ምንም ማለት የተሻለ ሞር ሊሆን ይችላል። ግን ምንድነው አሁን እኛ ላይ መሰራት አለበት። አሁን በሀገራችን ልክ እንደ ታይምለስ የሽቶ መቀመሚያ ድርጅት ሁሉ በርካታ የታዋቂ ወይም ደግሞ የዲዛይነር ሽቶዎችን በሀገር ውስጥ በተመጣጣኝ ዋጋ የሚያቀርቡ ድርጅቶች እየተበራከቱ መጥቷል። ይህ መሆኑ ታዲያ ሀገራችን ኢትዮጵያ ያላትን የተፈጥሮ ጸጋ ወይም ደግሞ በርካታ ጥሩ ሽታ ጥሩ መዓዛ ያላቸውን እጽዋቶች ተጠቅመው የኢትዮጵያን ምርት ለዓለም የሚያስተዋውቁበት አንዱ ዘርፍ እንደሚሆን እንግዲህ አመላካች ነው።